እንደቀላል ምናምን ሶስቱም ኤርሜላም አብርሽም አቤልም አብርሽ አጋጣሚ ነው የሚጠብቀው። ዛሬም ነገም ልውልን ለመውጣት ይፈልጋል። ልጅ እንደቀላል ምናምን የማይበት ጉዳይ አይኖርም። ምክንያቱም ብዙ ነገር ያየሁበት ልጅ ነው። በጣም በብዙ የተፈተንኩበት ልጅ ነው። እንደዛ ካሰብሽ ደግሞ ሩታ ለምንድን ነው በልጅሽ የሚቀልዱ መጥቶ ማለት ነው? ለነሱ ከነሱ ጋር ወሬ መቀባበል ራሱ ማለት ነው በጣም ነው የሚያስጠላው። በሱ ረስቻለሁ፣ በልጄ ሁሉንም ነገር ረስቸዋለሁኝ እና በጣም በልጄ ደስተኛ ነኝ በዚህ ሰዓት እግዚአብሔር ይመስገን። ማለት የሆነ አንዱ ነገር አተ አንደኛውን በአንደኛው ደግሞ ይክሳል ፈጣሪ አይደል? እና እኔም በልጄ በደንብ ክሶኛል። ስለዚህ ማድረግ ያለብኝን መሆን ያለብኝን ሁሉ መክፈል ያለብኝን መስዋዕት በሙሉ ለልጄ ስል መክፈል አይቀርም እና ምንም ነገር ለማድረግ እንኳን ቢሞክሩ እኔ እንጃ በሱ ከመጡብኝ ጭራሽ አንላቀቅም። የማይሆን ውስጥ ነው የምንገባው። እስከዛሬ ድረስ ነገሮችን እንደ ቀልድ እያለፍናቸው መጥተናል እና አሁን ግን እንደዚህ አይነት ነገር አይፈጠርም። በሌላ ነገር በምንም ሊመጡ ይችላሉ፣ በምንም የምሬ ነው። በሱ ግን እኔ ቀልድ አላውቅም። እስከዛሬ ድረስ ጉዳዬ ከሱ ጋር ነበረ። አሁን ደግሞ እንደዚህ አይነት ሀሳብ ካላቸው አብሮት ያሉ ሰዎች እነሱም ጭምር ነው የማይሆን ነገር ውስጥ የምንገባው። ልጃችሁ ያለ እናት እንዲያድግ ሌላ የእንጀራ እናት ጋር እንዲያድግ አንፈልግም። ልጅቷ ራሷ አትፈልግም። ልጁ እንትን ይዝበታል እኮ አየር ይዝበታል እኮ አትፈልግም። ስለዚህ በእነዚህ ሁሉ ችግሮች ውስጥ አልፈሽ አሁን ላይ ደግሞ ልጅሽ ከሀገር ይዘውት ሲወጡ እኛ ማየት አንፈልግም። ከሀገር በቀፊ ነው እንደ ቦርሳ ነው እንደ ልጅ ወስደው ከሀገር መውጣት ይቃ እኮ አይደለም። ልጅ የሚያክል ነው ሰው እኮ ነው። ከሀገር ይዘውት ሊወጡ ነው ልጁ ከሀገር እንዴት። በዛ በተጨማሪ ደግሞ አብርሽ ልጁን ወስዶ ወደ ሌላ ሀገር ለመሄድ እንደወሰነ አጋጣሚ ከቤት መውጣት የለብሽም። ከወጣሽም ደግሞ ልጁን እዚሁ ማስቀመጥ የለብሽም። ይዘሽ ብትሄጂ ተመራጭ ይሆናል። ሰላም ውድና የተከበራችሁ ካሊብና ቢኒ ሩታን አብርሽ ልጅስ ወልዶ ከአገር ሊወጣ ነው። እናንተ መቼ ነው ሰከሳ የምታው? ግን እናንተ ወይኔ ኢትዮጵያ ውስጥ ስራ መጥፋት እንደዚህ ወጣት ሰከሳ በሰከሳ እንዲሆን ውሸታም እንዲሆን አደረገች። ወይኔ ነምሳችሁ አይማርም በእውነት። ልጁን እንዴት ነው ወስዶ በቀልድ የሆነ እቃ መሰላችሁ እንደ የሆነ ቦርሳ መሰላችሁ እንደ ልጅ የሚያክል ወስዶ ከሀገር መውጣት። እንኳን እሱ ማለት ነው እንኳን እሱ የሰው ልጅን ወስዶ ከሀገር መውጣት እናቱ ራሱ ወስዶ መሄድ አትችልም። ምክንያቱም ገና ልጁ 1 አመት አልሆነም። ፓስፖርት ያስፈልጋል። እቃ አይደለም ልጅ ዝም ብሎ ከሀገር የሚወጣ እቃ ነው ማለት ነው። ዝም ብሎ ከሀገር የሚወጣ ለልጅ ግን ቪዛ ያስፈልጋል፣ ፓስፖርት ያስፈልጋል፣ ብዙ ነገር ማለት ነው። ስለዚህ በቀልድ ወስዶ ከሀገር መውጣት ራሱ አልወጣም። አብርሃም ልጁን ወስዶ ከሚወጣ ይልቅ ማለት ነው። ለምንድን እንደዚህ የምትዋሹ ግን ውሸታሞች? ወይኔ ስትዋሹ፣ ወይኔ ስትሳኪሱ። አረ በመድኃኒዓለም እናንተ ውሸታሞች ማለት ነው። ሲቀጥል ደግሞ ሩታ አንቺ የምታናድጂኝ ነገር ማለት ነው ስለ ሰኔ እንደፈለጋችሁ አውሩ። ምክንያቱም ስለ አንቺ እያወሩ ነው። ስለ እኔ እንደፈለጋችሁ አውሩ፣ ግን ስለ ልጄ አታውሩ። ማንም ሰው ስለ ልጄ ማውራት እንትን ማፍት የለው። ምኑ ነው የሚነግርሻው? እዛ ጋር ስለ ልጅሽ አጠግብሽ ነው ኝኝኝኝ ስሉሽ ደስ ልሻል። ስለ ልጄ ልታወሩ አትችሉም ብለ ማስቆም አትችልም እንዴ? ምንድነው ችግርሽ? ለምንድነው በልጅሽ የሚነግዱ? ደግሞ አሁን በአንቺ ነግዶ ትዳርሽን አፋቶ እስከ መጨረሻ አድርጎ ቁጭ አሉ። ደግሞ አሁን ልጅሽ በህይወት እንዲኖርልሽ አፈልግም። ለምንድነው እንደዚህ የሚውሉ? እንደዚህ ነው በቃ ቪዲዮም ሰሩዋ። ስለ በቃ ከካሜራ ጀርባ መስጠንቀቃ መስጠት። ስለ ልጅ አታውሩ፣ አያገባቸውም። አብርሃምን ቢሆንስ በዚህ ጉዳይ እንደውም አብርሃም መልስ መስጠት አለበት ማለት ነው። የሆነ ነገ ተነጎዳ አብርሃም ተብሎ የሆነ ነገር ቢታሰብለት በምን ያውቃል? ስለዚህ ይህን ነገር መልስ ከባድ መልስ መስጠት አለበት ማለት ነው። እንደ ሰውኛ ካሰበ እሱ ማሰብም አይችልም። ችግሩ ማሰብም አይችልም። አርቆ ማሰብም አይችልም አብርሃም ማለት ነው። ስለዚህ ለምንድነው በልጅሽ ምነግዱ? ደሞ ሰምተናል እኮ ነው ማቃጠር ይፋ የሚወጣ ወይ አንድ መረጃ የተጨበጠ መረጃ እንደዚህ የሚይዙት የለም። በእውነት ወሬ ብቻ
እንደ ሴት ማለት ነው። እንደ ሴት ወሬ እዛ በአረ ሴት አሁን ወሬ የሚያወራ ጊዜ የለም። ሴቱ ሰራ አረ ውሸታሞች እና ምን አገባችሁ? ሲቀጥል ደግሞ የዙራ ያላችሁን ሰዎች ምናምን የምትይ አንቺን ሩታ ማለት ነው የሆነ ነገር ማሰብ ከፈለገ ተጠያቂ መጀመሪያ አብርሃም ነው። ግን ደግሞ ነገ ተነጎዳ ልጅ ተወስዶብኛል ብለሽ ቪዲዮ ተቀርጸሽ እንዳመጭ ይሄ ነው። ምክንያቱም ልጅ ተወስዶብሽ አንቺ እንደ እናት ችለሹ ካሜራ ተቀርጸሽ ቆመሽ እያለቀስክ ለህዝብ ይፋ እያደረግሽ ከመጣሽ በጣም ነው የሚያስጠላ ማለት ነው። ድራማ ሊጀምር ነው አብርሃም። እኔ ላለ ምክንያት አይደለም አብርሃም እንደዚህ ከቻናሉ የሚጠፋ ድራማ ሊጀምር ነው። አውቅ ድራማ በልጅ ሊጀምር ነው። እነሱ ራሱ እሱ ነው ላክ ወደዳችሁ ጠላችሁ ማለት ነው። እሱ ነው አብርሃም ነው ምልኮ አብርሃም ነው መላክ የሚችለው ማለት ነው። ምክንያቱም ነገ ተነጎዳ አብርሃም ይሄው ከራሱ ቻናል ጥፍት ብሏል። ስንተኛ ቀን 8 እና 7 1 ሳምንት እንደዛ አካባቢ ጠፍቷል። በዚህ ሊጀምር ነው ማለት ነው። በዚህ ድራማ ሊጀምር ሊሆን ይችላል። እሱ ነው ላካቸው። ዝም ብሎ አይመጡም ማለት ነው። አይዲያ እሱ ነው የሚሰጣ። እናንተ ደግሞ ለምንድን ነው የምታቃጥሩ? አቃጥሮ አንቺ አትከለክልም?